እያንዳንዱ አማራ ቤት ጎጃም ኤቭሪዌር ብትሄድ በአርሶ አደሩ ቤት ግርግዳው ላይ አጼ ቴዎድሮስን ካደረገ አብሮ አጼ ዮሐንስ አሉ። አጼ ዮሐንስን ካደረገ አብሮ አጼ ምኒልክ አለ። የጎጃም ህዝብ አገር እንዴት እንደሚገነባ ያውቃል። እንደና አብይ አህመድ ይሄ የነወረ የነተበ ፖለቲካ ይዞ ባለፈ ዘመን ላይ ተመስርቶ መጪውን ጊዜ ለማጨለም የሚሰራ ህዝብ አይደለም። የጎጃም ህዝብ በአጼ ዮሐንስም ሆነ ከዚያ በኋላ እንደማንኛውም አማራ የደረሰበት በደል ተቆጥሮ ተሰፍሮ ባለፉት 8 ዓመታት የአብይ አህመድ ዘመን ካደረሰበት ግፍ ጋር ቢነጻጸር እዚህ ግባ የምትለው አይደለም። እዚህ ግባ የምትለው አይደለም። ስለዚህ በአጼ ዮሐንስ ጊዜ ተበድሎ ከሆነ እጅግ በሚዘገንን ሁኔታ የጎጃም ህዝብ ሀብት ንብረቱ የወደመው፣ በርካታ ልጆቹ ያለቁት፣ በኢኮኖሚ እንዲላሽቅ የተደረገው፣ ተሳዳጅ ሆነው በዚህ የኦሮሞ የፖለቲካ ኃይሎች አገሪቷን በተቆጣጠሩበት ወቅት የመጣ ነው። ከጉራ ፈርዳ በለው ከአዲስ አበባ በለው ጎጃሜ ውጣ እየተባለ እየተነቀለ አይደለም የመጣው። አባይን ተሻግረህ አዲስ አበባ እግርህ አይረግጥም ተብሎ ተከልክሎ 2-3 ባስ እየታፈነ የትም እየባከነ የቀረው ከጎጃም አባይን ሲሻገር አይደለም። የጎጃም ህዝብ እንኳን እንደ በአብይ ቆሻሻ ፖለቲካ የእውነት ለወርዱ ይቅርታ ጠይቃለሁ የኛን አድማጮች፣ በዚህ ነውረኛ ፖለቲካ እንኳን የጎጃም ህዝብ ምስራቅና ምዕራብ ብለህ ልትከፍለው ኦህዴድም ፖለቲካ አዋቂ ሆኖ አጣዬ ሲወድም ላጣዬ ገስግሶ ለመድረስ የዘመተ ነው። ራያ ድንበር ሄዶ ወልቃይት ጫፍ ሄዶ ለአማራ ማንነት የሞተ ህዝብ ነው። ምስራቅ ጎጃም ምዕራብ ጎጃም ብሎ ሊከፋፈለው ሞከረ። ከዚህ ቀደም ጎንደር ሂዶ ያደረገውን ማለት ነው። የሚጫወተው ጨዋታ ይሄ ነው። ጎጃምንና ጎንደርን ለመለያየት ጎንደር ሲሰራ ጎጃሞች አኮረፉ የሚል አንድ ነውረኛ በመሪ ደረጃ ያለ ሰው እንደዚህ ያለ ነውረኝነት ሲናገር ስትሰማ ምን እንደሆነ ህልሙ ምን እንደሆነ አላማው እንዴት አድርገህ ተመካክረህ ትታረቃለህ? እንዴት አይነት የምክክር ኮሚሽን ነው? የምክክር ኮሚሽኑ ለስብሰባ ሊቀመጥ እኮ 3 ቀን ሲቀረው ነው እሱ ደብረ ማርቆስ ሂዶ አጼ ዮሐንስ ጎጃሞች አጼ ዮሐንስ እኮ መጥተዋቸዋል ያለ አዩ። ከዛ ካድሬዎቹንና ጀሬዎቹን አሰማርቶ ትግሬና አማራ ተብሎ እንዲጠዛጠዝ እያደረገ የፌስቡክ ምናምን ለመፍጠር የሞከረው ቫይብ ለመፍጠር የሞከረው አፍንጫህላስ ብሎ ሰው አባከና ያለው ስለሌለ ነው ያለሞከረው የለም። ከዚህ ቀደም ጎጃምን አጼ ዮሐንስ መተው አንዳለ ከዚህ ቀደም አሁን በቀደም ከዚህ ቀደም ደግሞ ጎንደር ሄዶ አጼ ቴዎድሮስን ማን እንግሊዝን መርቶ አምጥቶ እንዳስገደለው እኮ ያለ ቁጣና ምናምን እንዲያድርባቸው ሲያደርግ ነበር። እንዴ ቲፒኤልኤፍ ከቆላ ተንቤን ሆኖ ዋሬቨር እንትን ምንድነው ሮኬት ወረወረ ኤርፖርቶች መታ ምናምን ብሎ እሱን ከፍተኛ የጥላቻ መቀስቀሻ አድርገው ባህር ዳርና ጎንደር አላደረጉም ወይ? አድርገዋል። ዛሬ ይሄ በመድፍ እያነደደ እየጣለ አብያተ ክርስቲያናትን፣ ትምህርት ቤቶችን፣ ፍርድ ቤቶችን፣ ጤና ጣቢያዎችን በሞርታር በመድፍ እያነደደ እየጨረሰ ወጣቱን እየረሸነ ህፃናቱን፣ ሴቶቹን፣ ትንሾቹን፣ ትልቆቹን እየደፈረ ይህንን ግፍ እየፈጸመ ያለ ስብስብ እኮ ነው። ይሄ ኃይል የት ጋር ነው ሊመካከር የሚችለው? መመካከር ካለብን ይሄ ኃይል እያደረሰ ያለው በደል መቼና በምን ሁኔታ እንዴት በፍጥነት ልናስቆመው እንችላለን እንጂ መባል ያለበት እኛ ከ100 ዓመት በፊት ከ200 ዓመት በፊት ያለፈም አልፏል። በቃ ልትከራከርበት የምትችል አይደለም። የአዲስ አበባ ጉዳይ መነጋገሪያ ነው ይለዋል። ኦሬዲ ታውቋል። በቃ ልዩ ጥቅም የሚለውን ቃል እንዳትጠቀሙ። ልዩ ጥቅም አይፈለግም፣ የኛ ነው፣ የሌላ አድርገ ነው ሌላው ለኦሮሚያ ልዩ ጥቅም ይስጥ አይባልም፣ ከግራ ኪስ ወደ ቀኝ ኪስ ማለት ነው እያሉ ነው እኮ እየተነጋገሩ ያሉ። አዲስ አበባን ዴሞግራፊ በሂደት ውስጥ ቀይረን እንጨርሳለን ብለው ውል አድርገው ጨርሰዋል። እነዚህ እኮ ሀፍረት የላቸውም።
አረንጓዴ ቢጫ ቀይ መደቡ የፈለገ ይሁን ባንዲራው መደቡን አትቀይሩት። ላዩ ላይ የሚደረገውን ግን እናንተ ወስኑ አለ አብይ አህመድ። ማን ያውቃል? ያንን ዛፍ አምጥቶ ሊያስቀምጥበትም ሊሆን ይችላል። ዊነቨር ነው። ነገ ምን እንምጣ እንደሚለው አታውቀውም። እና በጣም ከፍተኛ እብደት ውስጥ ያሉ አካላት ናቸው። በዚህ የምክክር ኮሚሽን በኩል ቅድም እንዳልኩ ነው አንደኛ ሁለት ነገር አያሟላም። ይኸውልህ አንደኛ ለምክክር ኮሚሽኑ የራሱ የምክክር ኮሚሽን የሚባለው አመኔታ አይጣልበትም፣ አናምነውም፣ የአብይ አህመድ ጉዳይ አጀንዳ አስፈጻሚ ነው አንፈልገውም ብሎ ፖለቲካ ድርጅቶችም ሲቪል ማህበራትም ህዝቡም አቋም ይዟል አይደል? አንድ በል ሁለተኛ ይሄ ኮሚሽን ተነጋግሮ መጀመሪያ እምነት የማይጣልበት ኮሚሽን በራሱ ደግሞ ሊያስፈጽመው የሚችል አጀንዳም ኢንተርቴን የማድረግ አቅም የሌለው አብይ አህመድ የፈለገውን አሁን በዚህ ሳምንት እንኳን ይሄን አጀንዳ ይሄን አስፈጽሙ ይሄን ማስፈጸም አትችሉም ብሏቸዋል። አሁን በመክፈቻው በዋዜማው አንድ ንግግር አድርጓል። በነገራችን ምንድነው የሚለው ንግግሩ? አንዳንድ አፍሪካ ሀገር እንደተካሄደው የኢትዮጵያ ህገ መንግስት እዚህ በአዳራሽ ተሰብስባችሁ መቀየር አትችሉም። የኢትዮጵያን ህገ መንግስት ማንም መቀየር አይችልም። እያንዳንዱ ኢትዮጵያዊ ቮት ያደርግበታል፣ ድምፅ ይሰጥበታል፣ ሪፈረንደም ማለት ነው። እግዚአብሔር ያሳየ አንድ ህገ መንግስት በስንቱ አንቀጽ ላይ ነው ሪፈረንደም የምትፈርደው? መጀመሪያ የፖለቲካ ኃይሎች ይመለከተናል የሚባሉ አካላት ምሁራንና ኤሊቶች የአሜሪካ ህገ መንግስት አሜሪካውያን በሙሉ ነው እንደጻፉት። አሜሪካ አባት የሚሏቸው አካላት የአሜሪካን ህገ መንግስት ሰሩት፣ ቀረጹት። የህዝቡን ትክክለኛ ስሜት ሊቀርጹ የሚችሉ አሜሪካን ትልቅ ሊያደርግ የሚችል ስርዓት የሚሰሩ አካላት በታማኝነት ለአሜሪካ ሰሩ። እኛ የተቸገርነው እኮ በሰበሩን ቦታ ሰበርናቸው የሚሉ ሰዎች ናቸው። 4 ኪሎ ያሉት ስለ መስበር ነው የሚያስቡት። የሌላውን አጥፍተው እነሱ ስለመቀጠል ነው። ብርሃኑ ጁላ ነው አዎ ተረኛ ነን የሚለው መከላከያውን የሚመራው። እነ ደመላሽ ወልደ ሚካኤል ናቸው በቁም ሀገር እየዘረፉ ያሉ ናቸው። አብይ አህመድ ዝናሽ ታያቸው ማን ነው? መቼም ሰው ጥራ ቢሉት ማን ነው? ስጋ ጥራ ቢሉት ምንድነው ጣፊያ እንዳለ ነው ምናምን የሚባለው። መቼም አገኘው ተሻገር ብዬ ልል አልችልም። ልትተማመንበት አትችልም። በማንኛውም ጊዜ ሸርተት ካለ እና ከወደቀ ያረቄ ጠርሙስ መቼም ብትን ብሎ እንደምናውቀው ነው። ባዴን እንደዛ ለዚህ ምናምን የምትላቸው አካላት አሉ። ኦዴድ ነው በሁሉ ነገር የሚወስደውና ምንም ትርጉም የለውም። ለአንድ ሰሞን ኒውስ አሁን ምርጫ አሸነፍን አሉ አይደል? አዎ ዲሞክራሲያዊ ሽግግር ተደረገ፣ ምርጫ ተካሂዷል ብሎ ያመነ ማን ነው? ምዕራባውያን አመኑ አላመኑ? ኢቭን አፍሪካውያን አላመኑ። ኡሁሩ ኬንያታ ከሄደ በኋላ ሲጸጸት ነው የሚውለው። እዚህ መግለጫ እንዲሰጥ ያደረጉት እንጂ ማን የትኛው አካለው ኢትዮጵያ ውስጥ እንኳን ዴሞክራሲያዊ ሽግግር በሰላም ወጥቶ መግባት የማይቻልበት ሀገር ሆኗል። ይሄንን ማንም ያውቀዋል። እና ራስን ካላታለልክ በቀር እንደዚህ አጭበርብረው ይሄዳሉ። ህዝቡ ዋናው ነገር ህዝቡ ታዲያ ተቀብሎ ዝም ይላል ወይስ ጥያቄ ያነሳል? እሷ ላይ ልመጣ ነበረ። አዎ ይሄ በመነሻውም ያነሳው አንዱ መሰረታዊ ጥያቄ ለምን መሰለ አንዳንድ አድማጭ ተመልካቾቻችን ምላሽ እየሰጡ ነበር። አንዳንዶች ሞቷል፣ የሞተውን ህዝብ ተነስ ብላችሁ ኦልሬዲ ሞቷል ምን ሊል ይችላል የሚሉትን ይቀበላል የሚል አስተያየት ያየው ነበር። እንደው እንዳንተ እንደ አንድ ታጋይም እንደ ባለሙያም እንደ ጋዜጠኛም ምንድን ነው ህዝቡ ምን ይላል ብለህ ትጠብቃለህ? ምን ኤክስፔክት እኔ አሁን ምን መሰለህ የዓለም ነባራዊ ሁኔታን ያለመረዳት ችግር ነው። በተወሰኑ አካላት ማለት ፖለቲካው ላይ ባሉ ሰዎች የማይወሱን ነው። ይኸውልህ ህዝብ እንደ ህዝብ ሁልጊዜ ምንም አያደርግም። ህዝብ ኤሊት ድሪቭን ነው። ኤሊቱ ነው አሁን የሞተው። እንደው ለእኔ ኤሊቱ ነው የሞተው። ለዛ ነው ህዝቡ የፖለቲካ ህዝብ ምን ይፈልጋል መሰለ? እምነት የሚጥልበትና ሊመራው የሚችል ኃይል መኖሩን ማረጋገጥ ይፈልጋል። እምነት ጥሎብህ ተስፋ የሚያደርግህ ሆነህ ከተገኘ በማናቸው መልኩ ህዝብ ዋጋ ይከፍላል። ለምሳሌ
በጣም ቀላል ማሳይ በአማራ ክልል የፋኖ ኃይሎች ተሰባሰቡ። ሲሰባሰቡ ጥቂት ሆኑ ነው አለ በየአካባቢው ህዝቡ እነዚህ ልጆች አይቶ ሁኔታቸውን አይቶ ዓላማቸውን አይቶ እንቅስቃሴያቸውን አይቶ ሆ ብሎ ደገፋቸው አይደል? በአጭር ጊዜ ውስጥ በርካታ ቀጠናዎችን እንዲቆጣጠሩና በአጭር ጊዜ ውስጥ የአማራ ህዝብ ንቅናቄ ህዝባዊ እንዲሆን ምክንያት ሆነ። እምነት ሲጥልብ እንደዚህ ነው። እነዛ ኃይሎች በኤሊት ሆነው የፋኖን እንቅስቃሴ የሚመሩ አካላት ኤሊቱ ግሩፕ ማለት ነው። በአንድም በሌላ መልኩ በኢጎም የተዳከመ መሆኑ ሊደርሺፑም ትንሽ ችግር ያለበት መሆኑ አመራር መስጠት ላይ የልምድ ማነስም ታክሎበት ካገዛዙ የሚመጣው የመከፋፈልና ሌሎች ጫናዎች በገንዘብ የሚገዛው በገንዘብ እየተገዛ ሲሄድ በዓላማ መጽናት ያቃተው ሲሸራረፍና ሲወድቅ እነዚህ የመሳሰሉት አዲስ ኤክስፒሪየንስ ስለሆነ ችግር ፈጠረ እና በሂደቶች ውስጥ ህዝቡ በቃ በአንድ ጊዜ እንደው አለቀ ሁሉ ነገር ብሎ የተሰለፈው አካል በተለያየ ምክንያት በራስ ችግር ወደ መጓተት ሲሄዱ ዛሬ አንድ አደረጃጀት ሲፈጥር ነገ ደግሞ ሌላኛው ሲመጣ አሁን በየአካባቢው ላይ አንድ ሆንን የሚል ዜና እስቲ አሁን መሪዎቹን ውሰድና የአንድነት ብስራት የሚል ዜና ለስንት ጊዜ ተነግሯል? አሁን ጎንደር ብቻ ብንወስድ ይሄ ስንተኛው ሊሆን ይችላል? አሁን ሰሞኑን ያበሰሩት አንድነት እንደዚህ አይነት የአንድነት ብስራቶች ለስንት ጊዜ ተካሂደዋል? ብዙ ጊዜ በርካታ ጊዜ 5-6 ጊዜ ተካሂደዋል። ሰው በህዝብ አትፈርድም። ምን ይፈልጋል? አሁን እንዲህ አሁን የተነገረው አንድነት ምን ያህል ይጸናል ብሎ ይፈልጋል። አየህ አፋብን ተመሰረተ እና አርበኛ ደረጀ በላይና አርበኛ ሰለሞን አጠና ወጥተው ሌሎች ወጥተው በየዙሪያው ያሉና አርበኛ መከታ ከሁሉም አቅጣጫ አንድ ወጥ ሆኖ በቃ አፋብን ተመሰረተ አለቀ ተባለ። አሁን ጥቂት ጃርት የሆኑ አካላት በዛና በዚህ እየተራወጡ ትላንትና በስፋት ሄደንበታል። የጎንደር አንድነት መምጣት የአፋብን ጥንካሬ መገለጫ ነው ብለው ከመውሰድ ይልቅ ጎንደር ላይ አንድነት መጣ ብለው እችን አጋጣሚ የብአዴን አለከላኪዎች መለያየት ተፈጠረ በሚል ሊያጫጩሃት ይፈልጋሉ። ይሄ ሁለት ዓላማ ያዘ ነው። አንድ ህዝቡን ሞራል መምታት። ደግሞ እንትና ወጡ ደግሞ እኮ አሁን ወጣን ተነጠልን ቢሉ ምን ሶ ዋትስ ኒው የብር ወጣን ቢሉ ምን የሚመጣ ነገር አለ? ከተነጠልክ ተነጥላል። የተነጠለ ደግሞ ምን ይኖረው? እንደ አማራ ቆመ ያላመጣኸው እንድል ተለይተ እንደ ጎንደር ቆመ እንደ ጎጃም ቆመ እንደ ሸዋ ቆመ እንደ ወሎ ቆመ ልታመጣው ነው? አሁን ባለው ስርዓት ውስጥ አንድነት ኃይል ነው። አንድ አማራ ወሎ፣ ሸዋ፣ ጎንደር፣ ጎጃም እያልከው ኑረ አንድ ድርጅት መስርተንልሃል ያልከውን ህዝብ ስትለው ቆይተህ መለስ ብለህ ተፍረከረኩ ብትለው ለአንዴና ለመጨረሻ ጊዜ እንደ ሸንኮራ አገዳ አሁን ጣማህ አልቋል ብለው አውጥቶ ይጥላል። አለቀ። ሌላ ፋይዳ የለው። ይልቅ ያንዳንዷን ጥቃቅን እና ግዙፍ ችግሮች በወል አሉ የሚሏቸው ችግሮች ካሉ ፈተው ጥንካሬያቸውን ሲያሳዩ ነው። ይሄ እንደ ምሳሌ ያነሳሁት ወደ ኦሮሞ ስትሄድም ተመሳሳይ ነው። 7 ኦነግ ነው ያለ። የጃልማሮ ኦነግ አለ፣ የዳውድ ኢብሳ ኦነግ አለ፣ ጃልሰኝ ምናምን ሰኝ የሚባል ሰውዬ እኔ ነኝ ኦነግ ብሎ ሄደዋል። ይሄ ማን ነው ደግሞ ቀጀላ መርዳሳ እኔ ነኝ ኦነግ ይላል። የሱ አለ፣ የነ ከማል ገልቹ ኦነግ አለ፣ የኃይሉ ጎንፋ ኦነግ አለ። ሁሉም ኦነግ ምናምን ብሎ ሰው የኦሮሞ ህዝብ አይቶ የት ጋ ነው ትክክለኛው ነው? ምንድነው? የቱ ነው ፖለቲካ? ከዛ እኛ ታማኝ ነን የሚለው የነ መረራ ጉዲና ሌላው አለ። ይሄን ታያል። ትግራይ ሂድ፣ የአርባ ነጋሪት ፖለቲካ እንዳለ በዚያም በዚህ ምን ነኝ ተወካዩ የሚል ነው የሚጮህ። ሰባ እንደርታ ይልሃል፣ የሆነ ምናምን ይልሃል፣ ውጅራት ይልሃል፣ ምናምን ጅራት ይልሃል። ኤቭሪዌር ሂድ ተመሳሳይ ነገር ታያል። ማህበረሰቡ ላይ እምነት የሚጥልበት ጠንካራ ድርጅት ልክ ቅንጅት የሚባል ነገር ሲመጣ ታስታውስ ከሆነ አዲስ አበባ ላይ ዘመን ለኢንታየር ኢትዮጵያ ቅንጅትን ሲያዩት አመራሮቹ ሞራዊ አቅም አላቸው፣ የተሰባሰቡ ክሪሚ ኤሊቶች ናቸው ብሎ ተስፋ አረገ። ዳር እስከ ዳር ነው ሆ ብሎ የተነሳው አይደለም። እንደዛ ተስፋ የሚጥልበት ድርጅት ይፈልጋል፣ መሪ ድርጅት ይፈልጋል። ህዝብ
ያለ መሪ ድርጅት ሊንቀሳቀስ አይችልም። ለዛ ነው ከነ ችግሩም ቢሆን መሪ ድርጅት እያፈረስክ ህዝቡን ልትወቅሰው አትችልም ና ታገል ብለህ ለትግል ተደራጅቻለሁ ብለህ ስትጠራው ግን እንዴት ብሎ እንደሚመጣ አሳይቷል። ጎጃም ላይ የአማራ ፋኖ በጎጃም መሰረትን የአማራ ፋኖ ጎጃም እዝ ተብሎ ተመሰረተ። ከዛ በኋላ የአማራ ፋኖ በጎጃም ብለን አንድ ሆነናል አለ። አርሶ አደሩ ዘገሩን ነቅንቆ ብድግ እያለ አይደል የተሳተፈው። እና አሁን እውነት ዝም ብሎ በተወሰነ መዋቅር ላይ ባለ የፋኖ አቅም ብቻ ነው ደጋዳሞት የአብይ አገዛዝ ወገቡ የተሰበረው? የጎጃም ምድር ረመጥ የሆነበት ጎንደር እንደ ሳት ሲፈጀው የኖረው ቤተ አማራ ወሎ ላይ ምን ነው ባልገባሁ የሚል ለብልቦ የጣሉት ሸዋ ላይ በየኩሬው በየባህሩ እየደፈቁ ውሃ ውስጥ እየዘፈቁ ውሃ አሰኝተው ይሄን ያደረጉት በምንድን ነው? አባት አርበኛው ብድግ ብሎ ሲያውቅ ህዝቡ ብድግ ብሎ እና የትኛው የኢኮኖሚ ምንጭ ኖሮ ነው ለ3 ዓመታት ይሄንን በብዙ ሺዎች የሚቆጠር የፋኖ መዋቅር ዳር እስከ ዳር ተንቀሳቅሶ ከየት አምጥቶት ይሄን ሁላ ሎጂስቲክ ህዝብ አቅም ካልሆነ ከየት አምጥተው መሳሪያህን ትጥቅህን ከጠላት ነው ቀለብህ ግን ከህዝቡ ካልቀለበ ህዝቡ ተገን ካልሆነ ህዝቡ ደጀን ካልሆነ በዚህ ያህል መጠን ሰርቫይቭ ማድረግ አይቻልም ነበር። እና ህዝብ ተስፋ በጣለብህ ልክ ስለሆነ አብሮህ የሚታገለው እኔ በውጭም ያለው ነው ስንት የአማራ ማህበራት አሉ እንደው የአማራውን እንደምሳሌ አድርገን ስንት የአማራ ማህበራት አሉ በውጭ ከ50 ምናምን በላይ አሉ። አሁን ቅርብ ጊዜ ሰብሰብ ብለው ማዕከል ፈጥረዋል፣ አንድነት ፈጥረዋል። ተጽዕኖ ፈጣሪ ሆነው ድርጅታቸውን አጠናክረው ገና በቅ አላሉ። ግን ሁል ጊዜ እንደዚህ አይነት ውጣ ውረዶች ውስጥ የፍላጎት መጓተቶች ውስጥ እንደዛ መክረም ከዛ በኋላ ህብረተሰቡ ተስፋ አድርጎ የሚመጣው አይ እንደው የመጨረሻው ምሳሌ ትግራይ 1997 ላይ በጣም በርካታ የትግራይ ተወላጆች በአዲስ አበባ የቅንጅት መራጮች ናቸው። ቅንጅትን የመረጡት ኦፍ ኮርስ እንደ ቅንጅት በጣም የትግራይ ተወላጆች ይበዙበታል የተባለው ተክለ ሃይማኖት አካባቢ እኮ በዝረራ ነው ያሸነፈው። በዝረራ ኤቭሪዌር የትግራይ ተወላጅ ሆኖ በዛን ጊዜ ቅንጅትን ማንም ነው የመረጠው። ችግሩ ምንድን ነው መሰለ እንደው በመጨረሻ አካባቢ ትንሽ ፈተና የሆነው ካያያዝ ይሰበራል ካነጋገር ይፈረዳል የሚባል ነገር አለ እና አንዳንድ መሪዎች በንግግራቸው ህዝቡ እንደ ሳሙና ነው አንድ አይነት ነው ወዘተረፈ የሚል ተናገር። ያን ጊዜ ምን የሚል መጣ? ለማልቀስ በትግረኛ እናልቀስ የሚል አባባል። ያው ማስለቀስ ከሆነ በትግረኛው እናልቀስ፣ ያው የራሳችን ሰዎች ያስለቅሱን የሚል ወደዛ ውስጥ የመገደ ይሄ የአፕሮች የምናምን ችግር ስላለበት የተፈጠረ ነው። ይልቅ እዚህ ላይ አንድ መልእክት ማስተላለፍ ፈልጋለሁ። መልእክቱ ምንድን ነው? እዚህ የሀገራዊ ምክክር ኮሚሽን ላይ አብይ አህመድ ምን አለ? ህገ መንግስት መለወጥ አለበት ነው አቋም። ህገ መንግስቱ ግን የሚለወጠው እያንዳንዱ ኢትዮጵያዊ በሚሰጠው ድምፅና ሪፈረንደም ነው አለ። እችን ለምን እንዳለ ታውቃለህ? ከህገ መንግስቱ የአንቀጽ ይለወጥ የሚለውን ትእዛዝ እሱ ሰጥቶ መረጃውን እኛ ይፋ አድርገናል። ጉድ በል እንግዲህ። አሁን ድንጋጤ ነው። መልእክት ምለው ግን ለትግራይ ኃይሎች በዛሬ ዕለት ከተለዩት መካከል የማንነትና የወሰን ጥያቄ፣ የፌዴራል አደረጃጀት ጥያቄ፣ የድሬዳዋና የአዲስ አበባ ጉዳይ፣ የህገ መንግስት ጉዳይ ተዘርዝረው ተነስተዋል። አሁን ትግራይ ላይ ያሉ የፖለቲካ ኃይሎች የእውነት በጣም ብልጥ ቢሆኑ ክሌቨር ቢሆኑ ወልቃይትና ራያ እያሉ ከማላዘን ወጥተው ኢትዮጵያ ውስጥ ያለው ችግር አሁን ባለው ሁኔታ መቀማት መንጠቅ ነው እኮ አይደል? እንደውም አጀንዳው እነሱ ነበር ቀድሞ መሆን ያለበት። እኛ ቀድመን ስንጮህ የነበረ ነው መሆን ያለበት። በትግራይና በአማራ በኩል በወልቃይትም በራያም በጠለምትም ኮንቴስትድ የሆኑ ኤሪያዎች አሉ፣ ጥያቄ የተነሳባቸው የማንነት የወሰን ጥያቄ ያለባቸው አይደል? በአፋርና በሶማሌ በኩል አለ የወሰን የማንነት ጥያቄ።
በኦሮሞና በአፋር በኦሮሞና በሶማሌ በኦሮሞና በአማራ መካከል አሉ የወሰን የማንነት ጥያቄ። በቤኒሻንጉልና በአማራ መካከል አለ፣ በጋምቤላና በኦሮሞ መካከል አለ። በድሬዳዋ ጉዳይ አለ፣ በሐረር ጉዳይ አለ፣ በሲዳማና በኦሮሞ መካከል አለ። የማንነትና የይገባኛል ጥያቄ በአገሪቷ ውስጥ የፌዴራል ስርዓቱ ውድቀት መገለጫ ማሳያ ነው። ማንነት ከአስተዳደር ወሰን ጋር ተገናኝቶ የተሰራበት መንገድ ትርፉ ፌለሪቲ ነው፣ ውድቀት ነው ያመጣው። ስለዚህስ ምን ማድረግ አለብን? ከዚህ በመነሳት የወልቃይትና የራያ ጉዳይ በሁሉም የኢትዮጵያ ክፍል ካለው የማንነትና የወሰን ጥያቄ ጋር በጋራ ታይቶ ወጥ በሆነ መንገድ መፍትሄ ይፈለግለታል። ከዛ በፊት ግን አገሪቷን መልሳ ልትቆም በማትችል ደረጃ እያፈራረሰ ያለ አካል እናስወግድ። ቲፒኤልኤፍ እንደዚህ አይነት ቦልድ አቋም ይዞ ቢመጣ በአማራው በኩልም ከተግባቡ በዚህ መንገድ መግባባት፣ አይ ስታትስ ኳንቴ ለኛ ይጠበቅልን እንደዚህ የሚባል የለም። በኃይል ወሰዱት፣ በኃይል ተወሰደ፣ ስታትስ ኳንቴ ማለት ይሄ ነው። አሁን ባለበት ሁኔታ በቃ ሁኔታዎች በራሱ ይሄንን አሳይቷል። ይሄ እንደተጠበቀ ሆኖ አልፈን አንዋጋም፣ አልፈን አንመጣም፣ አልፈን አንሄድም ምናምን በሚል ባዴኖች እንደሚሉት ተከዜን ተሻግሮ ሂዶ የሚዋጋም አማራ አይኖር። ቲፒኤልኤፍም አሁን ተከዜን ተሻግሬ፣ በነገራችን ላይ ሐምሌም ደረሰ። ተከዜን መሻገር አይቻልም ከዚህ በኋላ። ራሱ ክረምቱ ተከዜን ጢም ነው የሚያደርገው። አይሆንም። እንደው በሌላው በሚያስኬደው መልኩ ወደ አዲስ አበባ እንደምን ዋላችሁ፣ እንደምን አረፈዳችሁ፣ እንደምን አመሻችሁ እያልክ እንደ መኮንን ላቀ መሄድ ከፈለክ ሌላ መንገድ አለ። ብልጥ ቢሆኑ አሁን የኮንቴስትድ ኤሪያ ብሎ አብይ በትግሬና በአማራ መካከል ጸብ ሊፈጥርበት የሚፈልገውን ጉዳይ ይህንን በይደር የሁለቱንም ሕዝብ ጥቅም ባስከበረ በታሪክ የነበራቸውን አብሮነት አንድ መስጊድ እንደሚሰግዱ፣ አንድ ቤተክርስቲያን እንደሚያስቀድሱ፣ አንድ የሀገረ መንግስት ግንባታ ታሪክን እንደሚጋሩ እንደ ማንኛውም የታሪክ ውጣ ውረድ በዚያም በዚህም ይብዛም ይነስም ያሉ ፈተናዎች፣ ክፍተቶች በሰላም አብረን ከኖርንባቸው ጊዜያቶች የማይበልጡ ናቸው ብለህ በዚህ መንገድ ሰሜኑን ቃኝተው ብትነሳ የአሸናፊነት ግማሹን አሸንፋል። ከዛ በኋላ ግማሹን ወክ ማድረግ ነው እና እነዚህን አባቶች እነዚህን ሰዎች ለመወንጀል ያውም በህዝቦች መካከል መቃቃረን ግድግዳን የጠብ ግድግዳን ለማቆም የሚቻልበት ፈርሷል። በነገራችን ላይ አሌክስ ያነሳውን ነገር ብዙዎቻችሁ ፕሮፋይላችሁን እያደረጋችሁ አጤ ዮሐንስን ይሄንን አገዛዝ ማሳፈር፣ ይሄንን አገዛዝ ማሸነፍ ያስፈልጋል፣ እርቃኑን ማስቀረት ያስፈልጋል የሚለው ነገር በጣም መሰረታዊ ነው። ዛሬ ከትግራይ በኩል የተሰጡ መግለጫዎች በእውነት በአማራና በትግራይ ህዝብ መካከል ያለውን ግንኙነት እንደዚሁ ፍንትው አድርገው በግልጽ የሚገልጹ ትብብሩን ታሪካዊ መሰረቱን ለማሳየት ጥረት እያደረጉ የተገለጹ ሆኖ መገኘታቸው ለአማራውም ለትግራይም የሚመጥን ለኢትዮጵያም ህዝብ በእውነት ክብርንና ኩራትን የሚያጎናጽፍ ሆኖ ተመልክቼዋለሁ። በዚህ ላይ ምንድን ነው የሚለው? በደብረ ታቦርና በመቀሌ ከተማቸውን መቀመጫቸውን በማድረግ በተለይም አማራና የትግራይ ህዝቦችን አንድነት እና በአንድነት ለመምራት በሚያስችል መንገድ የሰሩ አገር ወዳድ ነበሩ ይላል። ህወሓት ሴንትሪስት ለመሆን ጥረት እያደረገ ነው። በትርክት ደረጃ ሀገር እና ሀገርን ብሎ ላይ መምጣት አቅጣጫ ይመስላል። ባለፈው ተናግሬያለሁ። ተገንጣይ መስሎ መገኘት አብይ አህመድ አጌነስት ህወሓት ሞቢላይዜሽን እንዲሰራ፣ የጥላቻ ቅስቀሳ እንዲሰራ፣ ህዝቡንም ታሪኩንም የማይመጥን መጠነ ሰፊ ጥቃት በትግራይ ላይ እንዲሰነዘር ተጋላጭነትን የጨመረ ነው። በተለየ መንገድ ይህንን ትርክትና የትርክት አውድ መቃኘት ያስፈልጋል፣ ተጋላጭነትን ስለሚጨምር የሚል ነገር አንስተን ነበር በዚህ ፕሮግራም አስታውሳለሁ። ዛሬ አፄ ዮሐንስ አማርኛን የቤተ መንግስት ስራ የቋንቋ ማድረጋቸው፣ የሚጽፏቸው ደብዳቤዎችና የሚያካሄዷቸው የዲፕሎማሲ ስራዎች በአማርኛ መሆናቸው የሚያረጋግጥልን ለሀገር አንድነት የሚጠቅመውን ሁሉ ያደርጉ እንደነበረ ነው። ካን ዩ ቢሊቭ ኢት? ክቡራትና ክቡራን፣ ከትግራይ ቱሪዝም ቢሮ የተሰጠ መግለጫ ነው። አፄ ዮሐንስ አማርኛን ይሄንን አንብቤዋለሁ።
ይህንን ዝም ብሎ የመጣ ሳይሆን በአማራና በትግራይ ህዝቦች በባህል፣ በታሪክ፣ በሃይማኖት፣ በጂኦግራፊ አብረው የኖሩ ለሀገራቸው ለአንድነት በመስዋዕትነት የከፈሉ የዘመናት ታሪክ ያላቸው መሆናቸውን የቀድሞ አባቶቻችን ታሪክን ጠንቅቀው የሚያውቁ በመሆናቸው ነው ይላል የትግራይ ቱሪዝም ቢሮ። ደን ብልጽግና ወደ መቃብር የሚያወርድ ትርክት ማለት ይሄ ነው። ኦኬ በታሪክ ጃያንት ሆነ ኮስምነህ ብልጽግና ፊት ልትቆም አይገባም። በታሪክ ጃያንት የሆነ ህዝብ ብልጽግና ታሪክን እየመዘዘ እንዲያጠቃው ሊፈቅድ አይገባም። የመጨረሻ ነውር ነው ብዬ ነው ማምነው። ውርደት ነው ብዬ ነው ማምነው። ይሄ አማራን እና ትግራይን ልብ ለልብ የሚያግባባ ነገር ካለ በዛሬው ትውልድ ከተሰራው ፖለቲካ ይልቅ በትናንት አባቶች የነበረ የልብ ለልብ መግባባት ሀገር በተጠቃችና ሀገር በምታምጥ ጊዜ በእነዚህ ህዝቦች መካከል የነበረ አብሮነት እና ህዝባዊ መስተጋብር በእንደዚህ አይነት መንገድ ሲቃኝ በእርግጥም አሸናፊነት፣ በእርግጥም ሀገርን የማዳን፣ በእርግጥም አብይ አህመድን እና የአብይ አህመድን ስርዓት ፍጻሜ ያቃርበዋል። ምንም ጥያቄ የለውም። ዳንኤል እንደ ዘኬዎስ ሾላ ላይ መንጠልጠሎ አብይ አህመድን ወደታች የሚያይ ነው። ዘኬዎስ ፈጣሪውን ያየው ሾላ ላይ ተንጠልጥሎ እና ውረድና ዛሬ ካንተ ጋር በቤተ ራት እበላለሁ ተባለ፣ ተባረክ። ዳንኤል የምትባል ዘኬዎስ ሩጣ ተንጠላጥላ በየቀኑ አብይ አህመድ እንዲያያት ትጮሃለች። ውረድ ቤት እገባለሁ ሊለው አልቻለም። አብይ አህመድ ጃዊሳ ይላል፣ ነገር ይላል፣ ይሰቃያል። ዳንኤል በዚህ ምሬት ምን ማህበረሰብና አባል የነበረ ነው፣ ኦርቶዶክስ የነበረ ነው። በዚህ መጠን ኦርቶዶክስን እንዲጠላ ያደረገውን ነገር ለማወቅ በብዙ መልኩ ባለውለታው ናት ቤተክርስቲያኗ። እንደምንም እኮ ያው ማትሪክ እንደምንም ተቸግሮ ቱ ያመጣ ሰው ኮተቤ መምህራን ኮሌጅ ይገባ ነበር። ያን እንደው ቱ አንድ ሰሞን ለሴቶች 1.8 ነበር። ሴቶች በ1.8 ለወንዶች ደግሞ ቱ ካመጡ የመጨረሻው እርከን ማለት ነው። ዩኒቨርሲቲ መግባት ያልቻለ ሰው ወደ ኮተቤ መምህራን ኮሌጅ ሄዶ 4 ዓመትም 5 ዓመትም ሰልጥሎ መምህርነት ተቀጥሮ ይሰራል። የትኛው ከዚህ ውጪ ኮተቤ መምህራን ኮሌጅ ገብቻለሁ ከሚለው ውጪ ዳንኤል አንድም ቦታ ይሄን ተምሮ ይሄን አድርጎ የምትለው ሰው አይደለም። አንድ የትኛውም የአብነት ትምህርት ቤት በቤተክርስቲያን ውስጥ አልተማረም። አንተ አልተማርክም የማህበሩ ተላላኪ ነው ያሉት እማማ ዝናሽ እውነታቸው ነው። ይሄ ሰውዬ ዲያቆን የሚል መጠሪያ አለ። መዋዘ ጥበባት ምናምን ያው ጳጳሳቱ 2 ቀን ያሞገሳቸውን ሰው እያወጡ ሽልማት መስጠት ይሄ በቃ የታወቀ 2 ቀን ሲያወድሷቸው መዋዘ ጥበባት ብያለሁ፣ መዋዘ ምናምን ብያለሁ ምናምን ብሎ መሸለም ነው። ግን ስርዓታዊ አይደለም። የቤተክርስቲያን ስርዓት ይሄን አያዝም። 2 የመጽሐፍ ቅዱስ ጥቅስ የጠቀሰን ሰውዬ መጋቢ አዲስ ይሉታል። ወንበር ይዘው ተምረው የአዲስ ኪዳን ትርጓሜ ተምረው መጋቢ አዲስ ለመባል ማስመስከር አለባቸው። መጋቢ ብሉይ ለመባል ማስመስከር አለባቸው። 2 ቀን የብሉይ ኪዳን ጥቅስ ጠቅሶ ሲያስተምር የሰሙትን አፈቀላጤ መጋቢ ብሉይ ብለውት ቁጭ ይላሉ። የትኛውም ቦታ እንደው ምልህ በመሰረታዊነት እንደው የአብነት ትምህርት ቤት ሄዶ ወንበር ይዞ ቅኔ ያልተማረ ቅኔ ያልዘረፈን ሰው እንደው አትሊስት ቅኔ የማያውቅ ሰው መጋቢ ምስጢር ብለው ምን ማለት ነው? ስለዚህ ቅኔ ድጓውን፣ ስመ ድጓውን፣ ዝማሬውን፣ መዋሥዕቱን እሱን ተው፣ ሌላ ነገር ነው። እሱ ሌላ ደረጃ
አንድ ነገር በቃ ስርዓት አይከተሉም ማለት ዳንኤል ክብረትን መዋዘ ጥበብ አሉት። የማይገባውን አንድ ቀን ቀድሶ የማያቅ ሰውዬ ረድህ ሆኖ ቀድሶ የማያቅ ሰውዬ ዲያቆን የሚባል ስያሜ ሰጡት። ከዛ ደግሞ ብድግ አድርገው በጩልሌነት በሚጽፋት በሚናገራት ምናምን የጦጣና ዝንጀሮ ተረቶች ብዙ አጥንቷል። መለስ ድሮ በደንብ ይተርት ስለነበረ ዳንኤልን አጠገቡ አድርጎ እንደ መለስ ሊተርት ፈልጎ ነበረ። ሁሌ ጦጣና ዝንጀሮ ሲሆኑበት እሱ አብይም ተወው መሰለኝ። አንድ ሰሞን ከሱ እየተቀበለ ይተርት ነበር። አሁን ዳንኤል ትርጉሙን የማያውቀውም ምን ማለት እንደሆነ እየተሰቃዩ ነው። የሁለቱ ቃላት ሲምታቱ እኮ ታያለህ። ዳንኤል ጃውሳው ተሰቃየ። ደብረ ማርቆስ የአውሮፕላን ማረፊያ ተሰርቶ ገለመሌ ምናምን ይላል። አብይ አህመድ ደግሞ ደብረ ማርቆስ የመጣ ነው በአውሮፕላን ነው፣ በመኪና መምጣት አይቻልም፣ ተባብረን የመኪናውን መንገድ እናስከፍት እያለ ይናገራል እዛው መድረክ ላይ። ዳንኤል ተሰቃዩ፣ እነሱ ምንም አቅም የላቸውም ይላል። ጌታው አብይ አህመድ ደግሞ መንገዱ በሙሉ ተዘግቷል፣ የአውሮፕላኑን እኛ ከፍተነዋል፣ ይሄኛውን። በነገራችን ላይ እንደው ትርጉም ያለው ምናምን አይደለም የአውሮፕላን ምናምን ያለው አብረን እናየዋለን። እንደ አዲስ አበባ የመብራትና ብልጭልጭ በጎርፍ እየታጠበ እንዳለው 3 አውሮፕላን ካረፈ በኋላ ከዛ የተፈነቀለው ድንጋይ ቀንድ አውጣን እንቅፋት መቷት ሞተች የሚል ዜና ልትሰማውላት ትችላለህ። አብይ ወደ ደብረ ማርቆስ የሄደበት ዋነኛ ምክንያት ጎጃሞች ወይ ትግሬ ጠላታችሁ ነው ከኛ ጋር ዘመዱ ነው የሚል ማመልከቻ ለማስገባት የጎጃም ህዝብ አንተ ከትግራይ ህዝብ ልትቀርበን አትችልም የሚል መልስ ሰጥቶ ሸኝቶታል። ዳንኤል ንዴቱን ጃውሳ ምናምን ጽሑፍ ጽፏል። ከዛ የተለየ ነገር ለኔ አይሰማኝ። በቃ የሄደባት ዓላማ አሁን ያንን ለማስመረቅ እሱ መገኘት ያለበት ነገር ሆኖ ምናምን አይደለም። በስንት አጀብ ታጅቦ፣ በስንት ድሮን ታጅቦ፣ በስንት ሜካናይዝድ ታጅቦ ነው እዛ ሄደውና እችን መልእክት አስተላልፎ ከመመለስ የዘለለ ፋይዳ የሌለው አንድም ትርጉም ያለው ነገር ሊያመጣ የሚችልበትም አይደለም። ኦቨርኦል እንግዲህ ጋብ ብሎ ለምን የከረመ ይመስላል? አሁን ለምን እንደገና በአማራ መርዙን መጥፋት ጀመረ የሚል ጥያቄም አለ አብሮ። ዳንኤል እኔ ጋፕ ብሎ የነበረው አይ ቲንክ ምንድነው መሰለ የሚነሳበት ሁኔታ ልክ ወጀቡ በከፍተኛ ሁኔታ ሲጠናቀርና በተለይ ዱላ ሲበዛባቸው ዳንኤል ይወጣል ሊሳደብ። ትንሽ ዱላ ቀነስ ካደረገ ዳንኤል ይደበቃል። አስተውለህ ብታየው ይሄ ልክ ጦርነት እየተጋጋለና የሆነ ነገር ሲል እንደ ጆሴፍ ጎብልስ አየው በጣም እንትን ምንድነው ተናጋሪ ኦራተርና ምናምን ሆኖ ራሱን ፖዚሽን ሰጥቶ አይደለም የሚታየው። ሰው መምጣት ይፈልጋል። ከፊት ለፊት ሆኖ ቃል አቀባይ ሆኖ ተናጋሪ ሆኖ የጦርነትን የቀውስን ሂደት መምራት ይፈልጋልና በዋነኛነት ብቅ የሚለው ጥቃት ባስተናገዱ ጊዜ በተለይ ዳንኤል የሚወጣው በዛ ጊዜ ዳንኤል ወጥቶ ጃውሳ ምናምን ብሎ ከተሳደበ የሆነ ክፍለ ጦር ፉት ተደርጓል ማለት ነው። ከሆነ ክፍለ ጦር ላይ 300ን አጭደውባቸው እንደምንም ተጣጥረው 3 ገለው የአስክሬን ፎቶ ከላኩለት ጃውሳው አለቀ ለማለት ይወጣል። በውስጥ መስመር የ200ን ቄጤማ ስትልክለት በቃ ወደ ፌስቡክ ከዛ መለስ ስትል ወይ ጦጣ ወይ ዝንጀሮ ነው የምታገኘው፣ አለቀ፣ ሌላ የለም። እና ዳንኤል ክብረት ሄዷል። ልክ ጥቃት ሲሰነዘር ነው የሚመጣው። ሁለተኛ ቫሊዩ እያለቀ እየሞተ እምብዛም በአብይ ጋር ያለው የተቀባይነት ደረጃ በኦህዴዶችም ሲፈልጉ አይደል የሚጠቀሙበት። እነሱን ለማሳመን ብሎ ኦርቶዶክስን ቀጠቀጠ። እነሱን ለማሳመንና በእነሱ ተመራጭ ለመሆን በኢትዮጵያ ዳንኤል እኮ በድፍረት በኢትዮጵያ ታሪክ ውስጥ
ኦሮሞ ታሪክ አልተካተተም ወይም በአግባቡ አልተጻፈም ብሎ እኮ የተናገረ ሰው አሁን እኮ ቅርብ ጊዜ ችግሩ ስላልተካተተ ነው። ለምን ሲባል የታሪክ ጸሐፊዎቻችን አላካተቱትም ማለት ይኸውልህ ዳንኤል ምን ሲል እንደቆየ እንደነበረ ይታወቃል። አሁን መጥቶ በድፍረት አልተካተተም ለማለት ተነሳ። ሌላ ጊዜ በስፋት እናነሳዋለን። ይሄንን ቶፒክ ራሱን አስችለው ግን የሚሻለው ባይካተትም እንደው ካልተካተተ ከዚህ በላይ ባይካተትም ይካተት ታሪካችን ነው ከተባለ ግን ሁሉም አይደል መካተት ያለበት። አዎ ይካተት ከተባለ የወንድ ልጅ ብልት ቆርጦ ግንባር ላይ ማሰር፣ ወንድ ወንዱን እየመረጡ አንገት መቅላት፣ ሴቶች ያለ ባል ልጆች ያለ አባት ሲቀሩ ደግሞ ሴቶቹንና ልጆቹን ተካፍላችሁ ውሰዷቸው ተብሎ የሞጋሳና ጉዲፈቻ ስርዓት የተሰራበት ስርዓት ነው የሚመጣው። 22 የኢትዮጵያ ብሔረሰቦች ቆጥረን የትኛው ብሔረሰብ የት ጋር እንደፈጁት፣ የትኛውን ብሔረሰብ የት ጋር እንደጨረሱት፣ የትኛውን የቱ ጋር አሲሚሌት እንዳደረጉት ነው ጽፈን ማካተት ያለበት። ይህ እኮ ስለማይጠቅም ነው ማናነሳው። ይነሳ ከተባለ በዝርዝር እናነሳዋለን። ይነሳ የታሪኩ አካል ይሁን ከተባለ ይሄም ታሪክ የዚህ የመጣንበት አካል ነው ተብሎ ይነሳ። ግን ከታሪክ ውስጥ ጠቃሚውን አጉልተህ የማይጠቅም ዞሮ ዞሮ የታሪክ ነው እንዲደገም የማትፈልገውን እንዳይደገም ትተው ምትሄድ ነው በሚል ነው። አይ ይጻፍ የሚሉ ከሆነ ግን መጻፍ ያለበት እየኖር ነው ያለው። በነገራችን ላይ ትላንትና የዛሬ ዓመቱ ለኛ አሁን ታሪክ እየሆነ ነው። ስለዚህ ወለጋ ላይ በሰቅጣጭ ሁኔታ የእናቶቻችንን ሆድ እየቀደዱ ሽል አውጥተው ጥለው ሲያበቁ እኛ ምድር ላይ አትቀበሩም ይሉን እንደነበረ በታሪካችን ውስጥ እናካትተዋለን። እጃችን ይጽፋል፣ ያንን ብዕር አለ እንጽፈዋለን። በቤኒሻንጉል ኦህዴዶች በጅምላ እየቀበሩ በኤክስካቫተር እየዛቁ ሲቀብሩን አማራን ቀበር ነው እያሉ በመሪ ደረጃ ያሉት እነ ሽመልስ አብዲሳ እየተናገሩ ነው። ባህር ዳር ድረስ ሄደን ኮንፊውዝ እና ኮንቪንስ አድርገን እየተጫወትንበት ነው፣ አማራን እየነቀለው ነው፣ ታሪኩን እያወደምን ነው ብለው አንደበታቸው ቃል አለ። ዛሬ እድሜ ለቴክኖሎጂ የተቀረጸው ድምጻቸው አለ። እነ ሽመልስ አብዲሳ ይሄ ይካተትላቸው የሚፈልጉ ከሆነ የበደኑና የአርባ ጉጉ የዋተር አማራ መኖር የለበትም ብለው ከነነፍሱ ገደል እየከተቱ በገመድ እየተጎተተ ከወጣበት ታሪክ ጀምረን እንጽፈዋለን። ይገባል፣ ይካተታል። መነጋገር ካለብን በዚህ ነው መነጋገር ያለብን። ባለፉት 50 ዓመታት በኦርቶዶክሳውያንና በአማራ ላይ በተፈጸሙ ግፎች ነው የምናወራው። አብረን መኖር የሚያስችለን እድል ፈንታ ይኖር እንደሆነ መመርመር ያለብን እሱ ነው። ያልኖሩበትንና የማያውቁትን ታሪክ አይደለም፣ የምናውቀውና የኖርንበትን ታሪክ ነው እየጠየቅናቸው ያለ። እዚህ መነጋገር መግባባት ካለብን የአብቹ ጎሳ የምናምን ጎሳ አፈናቀላችሁ ብሎ አዲስ አበባ ኦሮሞ ጠል ነው እያለ ቀስቅሶ አዲስ አበባ ላይ አማራ አንገቱን እንዲደፋ ቤት ንብረቱ እንዲፈናቀል የተደረገው አብይ አህመድ በሰጠው ትእዛዝ ነው። አዲስ አበባ ላይ ኦሮሞ ጠል ነው ያለው አላቸው እና አዳነች አቤቤ እናንተ ኦሮሞ ጠል ናችሁ እያሉ አማራውን እየመረጡ ከንግድ ስርዓቱ ከሲቪል ሰርቪሱ ከምኑ አፈናቅለው ስደተኛና መከረኛ ያደረጉት። ዛሬ አይናችን እያየ ይሄንን በደል የፈጸሙብን አካላት ስለ ትላንትና ወራ ሰብሰብ ብለን ቁጭ ብለን ይላሉ። ስለ ዛሬ እንነጋገር። እየፈጸማችሁብን ስላለ ግፍ፣ እናንተ የምትፈጽሙት ግፍ እንዳይቀጥል ለማድረግ ቤተሰቦቻችን ከእልቂት ለማዳን ትግል እየተደረገ ነው ያለው። ቀልዳችሁን ተዉት። ዳንኤል ክብረት ይሄ ህመም ይሄ ስቃይ ሊገባው አይችልም። እኛ ግን እየደረሰብን ያለ ቤተሰቦቻችን ላይ ሌላው ላይ እየደረሰ ያለውን ነገር ፔኑን እናውቀዋለን። እየደረሰብን ያለ ነው። ስለዚህ ከራሱ ማህበረሰብ ወጥቶ ሲያበቃ ከ12ቱ ሐዋርያት መካከል ይሁዳ በመሳም አሳልፎ እንደሰጠ ከመሃላችን ወጥቷል የሚባለው ዳንኤል ክብረት ኦርቶዶክስንም አማራውንም አሳልፎ ለመስጠት ላቢ ለመገበር የሚያደርገው ጥረት ቀን እየጠበቀ ወጣ ብሎ የሆነ ነገር የሚለው አለ። ጊዜ ይመጣል፣ ቀን ይፈርዳል። ለዚህ ሁሉ ግፍና በደሉ ዋጋውን የሚቀበልበት ጊዜ በሰማይም በምድርም። በእውነቱ በሰማይ እግዚአብሔር ወተበቀል በቀሌ ነው። በቀልህን የማይተው የሚበቀልልም የእናንተና የወንድሞቻችሁ ቁጥር እስከሚቆይ ትንሽ ቆዩን የተባሉት አይደለ? እነዚያ ሰማዕታት
ልክ እንደዛ ሁላ ነው አድርገን የምንቆጥረው። ጥቂት ጊዜ የምንታገሰው በዚህ ካልሆነ በቀር ዳንኤል ክብረት የሚገባውን ፍርድ የሚያገኝበት ቀን ይመጣል ብዬ አምናለሁ። ምናልባት ግን እስከዛው ድረስ ማን ነው ይሄ በጣም ትልቁ ግዙፉ አበበ ባልቻ ነው የሚባለው አንድ አርቲስት አለ። አበበ ባልቻ አሁን እሱም ከስርዓቱ ጋር ተባብሮ እዛው ሸብረብ ቢል ሆነ እንጂ እንደው ቆራጥ ቢሆን ኑሮ ዳንኤልን አቅፋ አስገሳልን እንለው ነበር።